ኤፕስ አፍተር ሃውርስ ከቻስ ብለዋል። እንግዲህ ሰሞኑን ብዙ የምናወራባቸው ጉዳዮች አሉን። ሶሻል ሚዲያ ላይ የሚዘዋወሩ ነገሮችን አንዳንድ ነገሮችን በራሳችን ፐርስፔክቲቭ ሪአክት እናደርጋለን ማለት ነው። የትም እንዳትሄዱ እንደሚመቻችሁ እርግጠኛ ነኝ። ካልተመቻችሁ እኔ እቀጣለሁ። በሻባት እንዴ ይሞታል ታዲያ። ለማና ለመሄድ እንዘጋጀ ለማይን ቭሎግ ፓርት 2። ለማንኛውም ዛሬ ከባለቤቴ ጋር ያጨቃጨቀንን ጉዳይ ነግራችኋለሁ እየለበስኩ። ምን መሰላችሁ? እሱ የሀብታም ልጅ ስለሆነ እዚህ ጋር ቭሎግ ስፈልጊ ቤተሰቦቼ ሊያዩት ይችላሉ። ካዩት ደግሞ ጥሩ አይመጣም፣ ከቤተሰቦቼ ጋር ታጣይኛለሽ፣ ታቆራረጭኛለሽ ምናምን እያለ ነበርና እኔ ደግሞ ስራችን እስከሆነ ድረስ ልናፍርበት አይገባም። እየሰራ ነው ያለነው ስራ ነው። ይሄ መተዳደሪያችን ነው። በቃ በጣም እየተቆጣ ነበር። ለማንኛውም እስኪ እናንተ ንገሩኝ፣ ይሄን ቭሎግ መስራት ልቀጥል ወይስ ላቁም? ለማንኛውም ሀሳባችሁን ኮሜንት ላይ አስቀምጡልኝ። እዚህ ጋር ተስተካክዬ ማለት ነው እንዴት መለመን እንዳለብኝ ለማመድኩ ነበረ። እዚህ ጋር ባለቤት ምሳ ቋጥሮ ይዘሽ ሂጂ እያለኝ ነበረ። ሆቴል ለመብላት በጣም አስቸጋሪ ነው። ሁሉም ሰው የሚገምታችሁ በልብሳችሁ ስለሆነ ያስቸግራል። ለማንኛውም ሰላም ቆዩልኝ። በጣም ነው የምወዳችሁ። ቅድም የጠየኳችሁን ታዲያ ሀሳባችሁን ነገር እንዲህ ይቻላል እንዴ? እንዲህ ፏ ብላ ምናምን ምሳ ቋጥራ ፏ ብላ ከፍቷል፣ ዘመኑ ከፍቷል። ስራ አድርገዋለች ማለት ነው። እውነቷን ከሆነ በይዘ ስራ አድርገዋለች። ምሳ ቋጥራ እየሄደች የምሳ ሰዓት ትወጣለች ማለት ረፍት አላት። እቺ ልጅ አሁን ጉልበት አላት፣ ሰርታ መለወጥ ትችላለች ምናምን። ጭራሽ አግብታለች። ፏፏ ብላ እኮ ነው። ስኪን ኬሯን አይታችኋት? ይሄ ቦዲ ሼሚንግ ነው። እቺ ጨዋታ በጣም ነው የምትመቸኝ። ባይዘ የማይመጣጠኑ ለሰዎች ናቸው፣ ግን ታክቲኩ የሚገርም ልጅ ክሬን ያለው ጀለስ ስራ ስጠፋበት ሙድ ተያዘበት ማለት ነው። የሚገርም ኢንትራንስ ነው በክሬን ልጅ ማይክ መሻባት ላይሽን እየኖርሽ ነው። ለአዲስ ነገር ለማምጣት እየተጣጣረ ነው። ሽምግልና ሌላ ታሪክ ውስጥ ገብቷል። ፋሚሊ እዚህ ጋር ቻይና ከኢትዮጵያ ዲፕሎማሲ ይሁን ሽምግልና አልገባኝም። ብቻ እስቲ ቼክ እናድርገው። 3,000. He want to marry Zeon. So today we come to discuss how we can go forward, because we meet some days ago and it seems like they like each other. You know, in Chinese yuan or in Ethiopian bin is about 93,000 every month. Bill. Yes, every month. He has his own house. Oh, he has his car. Yeah, we married before. Yeah, but divorced. Yes. Rominat እንደችኛው. He has 2 daughters. He divorced legal. Oh yeah, with all the papers. See, ችኛ አልገባት. this is a divorce certificate.
ኦኬ ሌላኛው ሚስቱን እንደፈታትና እቺኛ ሊያገባት አይ ቲንክ የዲቮርስ እንትን እኮ ሰርቲፊኬት እያሳያቸው Her mother, he got a brother. That's what we know. We don't. ሌላኛው ሽምግልና በጣም የተመቸ ሽምግልና በይዘይና ሰው ስለ ፍላወሩ እያወራ ነው። ዌዲንግ ፍላወሩ በጣም ትልቅ ነው፣ ሂውጅ ነው። እንዴት ነው ይሄ ነገር ምናምን እየተባለ ነበር። መኪኖቹንም ምናምናና ለግዠሪ መኪኖች ይዞ ነው የሄዱትና ሌላ ታሪክ ሐውልት የሚያክለው የኔ ቆንጆ ያርግልሽ ያርግልሽ። እምሽ እግዚአብሔርን በጣም ነው የተመቸኝ። ልጅቷ ምናምን ቫሉ እንዳላት ያሳየበት ነው። አይ ቲንክ ያው እንትን ፍላወሩ ትንሽ ነገር ነው። በዚህ ለምትወዱት ሰው ቫሉ ለምትሰጡት ሰው የሚገባት ከሆነ ይገባታል። ምን አይነት አያያዝ እንደያዘችው ምን አይነት ቫሉ እንዳላት እሱ ጋር በጣም መረዳት ይቻላልና ሐውልት የሚያክል ፍላወር ይዞ ዌዲንግ እዚህ ጋር እሺ ነው ታዳሚዎቹ ነው እሺ ነው ለመግረፍ ነው እንደጠራቸው ነው ወይስ እንዲታደሙለት ነው? አሲስት ነው ያደረገለት። ምንድነው ጋይስ የተካሄደ ያለው? የኢትዮጵያ ሕዝብ ሁለት ቦታ ተከፍሎ አየሁት። ሰሞኑን ስራ ላይ ነበርኩ ቢዚ ሆኜ ልቀር ተመልሼ ስመጣ አባቴ ሌላ ታሪክ። የኢትዮጵያ ሕዝብ ሁለት ቦታ፣ ግማሹ ለባምቢ ቆሟል፣ ግማሹ ከሼቱ ጎን ቆሟል። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ ባለጌ ደስ በለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ነው ይስፋላችሁ አበቦቼ። እንግዲህ ፋሚሊ እዚህ ሀገር በጣም ትልቁ ብልግና ሰው የማያገባው ነገር ውስጥ ገብተው ለመፍረድ ይሞክራል። መጀመሪያ ማን ነው ፈራጅ ያደረገን ነው? እኛን እንድንፈርድ የፈቀደልን ማን ነው? ንጹህ ሆነው
አንዱ ላይ ለመፍረድ የበቃው ማን ነው? ለየት የሚያደርገው የባምቢ ፊት ለፊት ታየ፣ የሌሎቻችን ከስክሪን ጀርባ ሆነ ማለት ነው። የእሷ ስክሪን ላይ መታየቱና የኛ አለመታየቱ ከኃጢአተኝነት አያድነንም። እንደውም ጠፍቶ ተመለሰ፣ የጠፋው ልጅ የጠፋውን በግ ፍለጋ ምናምን ይላል መጽሐፍ ቅዱስ። ዲፕ ገብቼ ባላቆም ማለትና ተመልሶ ሰው ራሱን እንትን ብሎ ራሱን አሻሽሎ ወደ ጌታ የተመልሻለሁ ምናምን ብሎ ለገዳም ጥሩ ነገር ነው። በዚህ ለገዳም ፕሮሞሽን መስራት መቻል ነው። ይህን ስላችሁ ግን ቀጥታ ሼቱን ለመንቀፍ ወይ ደግሞ ከሱ ተቃራኒ ለመሆን ሳይሆን አንድ ላይ ኢንቴንሽኑ እንደዛ ስለነበረ ነውና ኢንቴንሽኑ እሷን ለመተቸት ስለነበረ ነው እንጂ እሱም የራሱን አንግል አለው፣ ያየበት አንግል፣ እንዲህ ብሎ የተናገረበት አንግል፣ ምክንያቶች ይኖሩታል። እሱ ወይስ ሲመቻችሁ ብቻ ፈጣሪ ያውቃል፣ ፍርዱን ለፈጣሪ እንተዋለን። እንደዚህ ነገሮች ይከሰታሉ። ማንም ፈተናም ምኑም ያልፋል። እንደውም እቺኮ የትንሿ ነች። በዚህ እንደውም ያን የነበረው ስህተት በጣም ከዚህ ብስ የሚጎዳ ስህተት ነበረ። እሱን አልፈሽ መተሽ ይሄኛው በጣም ትስቱ ኢዚ ይሄኛውን ቶለሬት ማድረግ የሚችል ይመስለኛልና ምንም አይነት ውሳኔ እንደማትወስኝና ያው ስሜታዊ ሆነሽ እንደ ጻፍ ሲታወቃል የኛውን ጽሁፍ። ኤኒዌይስ ብዙም አትጨናነቂ፣ እግዚአብሔር ፈራጅ ነው። ከእግዚአብሔር ውጭ ማንም መፍረድ አይችልም። ሳላስበው የማዘርን አክትና ንግግር ሲወርሰው እዚህ ቤት የኔን ጉልበት ብቻ ነው ሁላችሁም የሚታያችሁ። አንድ ቀን ልፈት ብዬ እገላገላችኋለሁ። ኤርሜሽ ቆስቁሰዋል ማለት ነው። በቃ የኤርሜ መሄዱ ምልክት አንደኛው እንደ ፋዘርና እንደ ማዘር ማሰብ ስንጀምር በቃ አግቢ፣ አሁን በቃ ደርሰሻል፣ አግቢ። ሲምል ጥለን ወጥመድም ቢጥል ቦሽ ለመግፋት ሲጥር ታች ላይ ሲጥር ጊዜው ከብዷል። እንግዲህ እባካችሁን ቀይ ወጥ አዛችሁ ለምትጠቀሙ ሰዎች ተጠንቀቁ። ቅልጥም ስጠብቅ የመጣልኝን ተመልከቱ። ምንድነው ይሄ? እኔ ነው ምግጠው ይሄ ምግብ ውስጥ ተገኘ እንዳትለኝ። የመንገድ ላይ የተጣሉት የቄራ ምናምን የሚጣሉት ናቸው እኮ እነዚህ አለ። የበሬ መንጋጋ ነው፣ የፊል ነው ደግሞ ይቅማል ደግሞ አረንጓዴ ሆኗል። ምን እሺ ነው? ቆይ ምግብ ውስጥ ምንድነው ይሄ? እኔ ነው ምግጠው ወይስ እሱ ነው የሚግጠኝ? ከባድ ነው። እውነት ነው ወንድሜ፣ እንዳይግጥ ተጠንቀቅ። የተደበቀ ነው። ካሜራ ፈርቶ ነው። አይና ፈሪ ምገርም ዳኛ ነኝ። ዛሬ ምሽት ይቅርታ ለመጠየቅ እመጣለሁ። እቺ ጠቅ ነች። እስቲ ቼክ እናደርጋለን። ጦርጳ እኔ ቅልል ለማመጥሽ አይደለም የመጣሁት። እኔ በአንቺ ምክንያት ያሳለፍኩትን ላወራ አይደለም የመጣሁት። በአንቺ 3 ቀን ከቤት ወጥተሽ ታድሪያለሽ። ቤት ቴሌግራም በእኔ ገብተሽ ነበር። አየው ብታዋሪያቸውን ሚሊዮነሮች ነው የምታዋሪ። እኔ ላይ ቤብ ሙቮን አድርጌያለሁ። ለአንቺ አልገባሽም። ሙቮን እንግዲህ ተመልካቾች ለዛሬ ያስኳቸው ቪዲዮዎች ይመስላሉ። በሌላ ቪዲዮ እስኪንመለስ ድረስ ይመቻችሁ።